በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ በመናዘዝ መፈወስ የሚል ነው። የዳዊት መዝሙር 31 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በምንሄድበት መንገድ ሁሉ የቀደምክልን፣ ሰልፋችንን የተሰለፍክልን፣ ውጊያችንንም የተዋጋህልን፣ ከማናየው እንቅፋት ከማንሰማውም ክፉ ምክር ሁሉ ነፍሳችንን የታደግክ፣ ወጥመድ ሰባሪው አሽክላንም አድቃቂው መረቡንም የምትበጣጥሰው እግዚአብሔር በዘመናት ሁሉ ባለድል ነህና ስትዋጋ አጋዥ፣ ስትከራከር ጠበቃ፣ ስትፈርድም ይግባኝ አያሻህምና በእውነት እናመሰግንሃለን። ከአንተ በቀር መድኃኒት፣ ከአንተ በቀር ተናግሮ የሚፈውስ፣ ከአንተ በቀር በብርሃን የሚመራ፣ ከአንተ በቀር ሎሌውን ይቅር የሚል ማንም የለምና እኛ ባሪያዎችህ እናመሰግንሃለን። መተላለፋችንን ሁሉ በይቅርታ ያለፍክልን፣ በደላችንን ሁሉ በምሕረትህ የደመሰስክልን፣ አበሳችንን በክቡር ደምህ የፋቅክልን እግዚአብሔር ቸርነትህና ምሕረትህ በሕይወት ዘመናችን ሁሉ ስለሚከተሉን እኛም ያለ ቸርነትህ እኔ ብለን ራሳችንን ለመግለጽ አይቻለንምና ስላዳነን ምሕረትህ ስላኖረን ፍቅርህ በእውነት እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ያዘነችን ነፍስ የምታጽናና፣ የተሰበረንም መንፈስ የምትጠግን፣ ተስፋ ለራቀው ተስፋን የምትሰጥ፣ ቀኑ ለጨለመበትም ብርሃንን የምትልክ እግዚአብሔር አንተ የቅቡፃን ተስፋ፣ አንተ የስደተኞች መጠጊያ ነህና በእውነት እናመሰግንሃለን። ደስታችን እግዚአብሔር ሆይ ከአንተ ውጭ ያለው ሁሉ የትካዜ ርዕስ ነው። ከአንተ ውጭ ያለው ሁሉ ካሳቀው በላይ የሚያስለቅስ ነው። ከአንተ ውጭ ያለው በላይ ከተቀራረበው በላይ ተራርቆ የሚያታኩስ ነው። የዘመናት አምላክ እግዚአብሔር ሆይ ፍቅርህ ስለማያረጅ፣ ደስታህ ስለማይጠወልግ፣ ሰላምህ ስለማይታወክ በእውነት እናመሰግንሃለን። የሁሉ ብርሃን እግዚአብሔር ሆይ ሰዎችን እንዳንቀርብ እንዳንርቅ እያልን በብዙ ሙግት እንኖራለን። አንተ ግን ሲቀርቡህ የምታሳርፍ፣ ሲቀርቡህ የምታስጠጋ፣ ሲቀርቡህ በዘላለም እቅፍ የምትሰውር አምላክ ነህና በእውነተኛ ሎሌዎችህ እናመሰግንሃለን። መምህራችን ክርስቶስ ሆይ በአንተ ይቅርታን ስላገኘን፣ በአንተም አይምሯችን ስለበራ፣ በአንተም ደግሞ ማስተዋልና ጥበብ ስለሆነልን፣ በአንተም የቀኙን ጎዳና ስላወቅ ነው፣ በአንተም ወደ ዘላለም ደጆች ስለቀረብን፣ በአንተም ደግሞ ወደ ብርሃናዊ እልፍኝ ስለደረስን በእውነት እናመሰግንሃለን። እንደ ቸርነትህ እኔን ባሪያህንና እነዚህን ባሪያዎችህን ሁሉ በደላችንን ኃጢአታችንን ሁሉ አቤቱ ይቅር በል። ከከበበን ሥጋ፣ ከከበበን ዓለም፣ ከከበበን ክፉ ሐሳብ፣ ከከበበን የክፉዎች ምክር ሁሉ ነፍሳችንን እንድትታደጋት በማዳንህም ደስ እንድታሰኛት አቤቱ እንጸልያለን። መሸሸጊያ የምትሆን እግዚአብሔር ሆይ ሁል ጊዜ ስለምታስጠጋ፣ አንተን ያለውንም አውጥተህ ለአውሬ፣ ለነጣቂ፣ ለገዳይ፣ ለጨካኝ አሳልፈህ አትሰጥምና
ብርቱ መሰወሪያ እግዚአብሔር በእውነት እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ምንጭህ አይደፈርስም፣ ምሕረትህም እጅግ ብዙ ነው። አቤቱ ሆይ ከምንጭህ እንድታረካን በምሕረትህም እንድታሳርፈን በይቅርታህም ከበጎ ዘመን እንድታደርሰን አቤቱ እንማልድሃለን። ብዙ ሰራዊት የማያግዝ ብቻህን ሠራተኛ የሆንከው እግዚአብሔር እንደ ቸርነትህ ሕይወታችንን፣ ኑሯችንን፣ ሀገራችንን፣ ምድራችንን ሁሉ አንተ አስተካክል። የታወኩ መንደሮች፣ ሀገሮችና አህጉሮችን ሁሉ በቸርነትህ እንድታስብ ከነገሥታት ቤተ መንግሥት በጎ ምክር እንዲወጣ ያንተ ቅዱስ መንፈስ በጉባኤያቸው ላይ እንዲረባ ቤቱ እንጸልያለን። ጌታ ሆይ በኑሮ ውድነት ለሚጨነቀው ለዓለም ሕዝብ፣ በጦርነትም ለሚታመሰው አንተ የፈጠርከው አምሳያ ለሆነው ለሰው ዘር የይቅርታና የመዳን ቀን እንዲሆን አቤቱ እንማልድሃለን። አገልግሎታችንን በብሩህ ገጽ እንድትቀበለው በመካከላችንም የአንተ ጸጋ እንዲበዛ ክብርህም እንዲሰፍን በጽኑ እንጠይቀሃለን። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስን አቤቱ አሳድርብን። ከሥጋና ከነፍስ መከራ በቸርነት ሰውረን። ቅድስት ቤተ ክርስቲያናችንን ደጆቿ ሁል ጊዜ ለምሕረት የተከፈቱ እንዲሆኑ ድልና ጸጋም እንዲበዛላት እንጸልያለን። ሃይማኖትን እንድታጸናልን፣ አገልጋዮችን እንድታበረክትልን አቤቱ ደጅ እንጠናሃለን። ይህንን የውርደት ዘመን በክብር እንድትለውጠው፣ መገፋፋታችን ሁሉ በመቀራረብ፣ መለያየትም በአንድነት፣ ሁከትም በሰላም፣ ረሃብም በጥጋብ እንዲለወጥ አቤቱ እንጠይቀሃለን። በፊትህ በቆምን ጊዜ እንድናስባቸው ያዘዙንን ሁሉ ከአንተ የሆነው ምሕረት፣ ከአንተ የሆነው ቸርነት፣ ከአንተ የሆነው ፍቅር ተድላ እንዲያገኛቸው እንጸልያለን። ጓዳቸውን በበረከት፣ ሕይወታቸውን በሰላም፣ ኑሯቸውን በፍቅር አቤቱ ምላ። የታመሙትን ፈውስልን፣ ያዘኑትን አጽናናልን። በዚች ቀን ወዳጆቻቸውን በሞት ለተነጠቁ ሁሉ የሚያረጋጋ መልአክ ላክልን። የሞቱትን በአብርሃም በይስሐቅ በያዕቆብ እቅፍ አቤቱ አሳርፍልን። የእኛንም ፍጻሜ አቤቱ አሳምርልን። የተሰደዱትን የተራቡትን ሁሉ በቸርነት አስታውስልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ በመናዘዝ መፈወስ የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የ10ኛውን ቀን ትምህርት እንጀምራለን። እግዚአብሔር የፈውስ አምላክ ነው። ለእግዚአብሔር ከተሰጡ የሙገሳ ስሞች አንዱ፣ ግብሩን ከሚገልጡ አስማቶች አንዱ እግዚአብሔር ፈዋሽ ነው፣ አምላክህ እግዚአብሔር አዳኝህ ነው የሚለው በብዙ የሚጠቀስ ነው። እግዚአብሔር የሥጋን ቁስል ይፈውሳል። እግዚአብሔር የነፍስን ቁስል ይፈውሳል። የሕመምና የሞት መነሻውም ኃጢአት ነው። ኃጢአት ሲፈወስ የኃጢአት ውጤት ሁሉ እየተፈወሰ ይመጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ ድውያንን ሲፈውስ አስቀድሞ ኃጢአትህ ተሰረየልህ፣ ኃጢአትሽ ተወገደልሽ በማለት ያውጅ ነበረ። ለምንድን ነው እንዲህ የሚያደርገው ስንል የነፍስ ፈውስ፣ የነፍስ ይቅርታ ቀዳሚ ስለሆነ ነው። ሁለተኛው ነፍስ ከተፈወሰች ሌላው ነገር ሁሉ ቀላል እንደሆነ ሊያሳየን ነው። ይሄ ብቻ አይደለም፣ ነፍስ ስትድን ሥጋም አብሮ እንደሚድን እያስታወሰን ነው። ጌታችን ኢየሱስ ክርስቶስ ለነጻነት ነው ወደዚህ ዓለም የመጣው። ነገር ግን እርሱ በመጣበት ዘመን ሮማውያን የዓለምን ሕዝብ ቅኝ ይዘው ያስጨንቁት ነበረ። እርሱ የነጻነት ትግል አድርጎ ወይም የነጻነት ስብከትን ሰብኮ ሮማውያን ጋር አልተዋጋም፣ ሰዎችንም አላነሳሳም። ምክንያቱም ከሚታየው ቅኝ ግዛት በላይ የነፍስ ቅኝ ግዛት፣ የኃጢአት ቅኝ ግዛት የበለጠ ስለሆነ በትምህርቱ ሊያቀናን፣
በተግሳጹ መንገድን ሊያስተምረን በቤዛነቱ ሊፈውሰን በዚህ ምድር ላይ ተመላልሷል። ስለዚህ የነፍስ ፈውስ ቀዳሚ ነው። የነፍስ ፈውስ ትልቁ ነፃነት ነው። የነፍስ ፈውስ ከእግዚአብሔር ጋር የምንተያይበት የጥቁሩ መጋረጃ መቀደድ ነው። የዛሬውን ትምህርት ስንጀምር ኃጢአት ምንድን ነው የሚለውን እየገለጥን ነው። ኃጢአትን በትክክለኛ ትርጉሙ ካላወቅ ነው ከኃጢአት መላቀቅ አንችልም። በተለያየ ሱስ ስጋንም በሚያረክሱ ነገሮች የሚውለው የሚያድረው ሰው እየተዝናናው ነው የሚለው። የሚሰርቀው ጉቦ የሚበላው ሰው ቢዝነስ እየሰራው ነው የሚለው። የሚገድለው ሰው ሳይቀድመኝ ቀደምኩት ነው የሚለው። ኃጢአትን በስሙ እስካልጠራ ነው ድረስ ከኃጢአት መላቀቅ አንችልም። ለኃጢአት ተለዋጭ ስም፣ የብዕር ስም፣ የዳቦ ስም ካለን ከኃጢአት መለየት አንችልም። የኃጢአትን ትክክለኛ ፍቺ የሚሰጠን የእግዚአብሔር መዝገበ ቃላት ብቻ ነው። ማህበረሰቡም፣ ህሊናችንም፣ ልማዳችንም፣ ታሪካችንም፣ ሰዋዊ ህጋችንም ኃጢአትን በትክክለኛ ስሙ አይጠራውም። በአንዳንድ ሀገር ላይ አንዳንድ ስህተቶች ወንጀል ናቸው፣ በሌላ ሀገር ላይ ደግሞ የተፈቀዱ የሚበረታቱ ናቸው። ስለዚህ የሰው ልጅ ኃጢአትን በራሱ ዕውቀት እንዲህ ነው ብሎ ሊተረጉመው አይችልም። ኃጢአትን ልንጠላው የሚገባን እግዚአብሔር በጠላው መጠን ከሆነ ስለ ኃጢአት የእግዚአብሔር መዝገበ ቃላት ምን ይለናል የሚለውን መፈለግ አለብን። ኃጢአት ምንድን ነው? ኃጢአት እውርነትና ለጨለማ ማድላት ነው። ዓይኑን ያጣ ሰው ቀጣዩ ነገር አይታየውም። እርምጃው ሁሉ የፍርሃት ነው። ግጭቶች ሊገጥሙት ይችላል። ከሰዎች ሊጋጭ ይችላል። ከግዑዛን ነገሮች ጋር ሊጋጭ ይችላል። ወደ ገደል ሊወድቅ ይችላል። በጉድጓድ ውስጥም ራሱን ሊያገኘው ይችላል። መሰበር ሊገጥመው ይችላል። መቁሰል ሊገጥመው ይችላል። መድማት ሊገጥመው ይችላል። ከዚያም አልፎ ሞት ሊጋረጥበት ይችላል። ኃጢአት አለማስተዋል ነው። ኃጢአት የጨለማ ጉዞ ነው። በኃጢአት ያለ ሰው የት እንዳለ አያውቅም። በጨለማ ውስጥ የሚጓዝ ሰው የት እንዳለ እርግጠኛ እንደማይሆን፣ በኃጢአት ውስጥ ያለ ሰውም የት እንዳለ አይገነዘብም። የት እንዳለ የሚያውቀው የመንፈሱ ብርሃን፣ የቃሉ ብርሃን ወደ እርሱ ሲመጣ ብቻ ነው። የእግዚአብሔር ቃል እንደ ፓውዛ ካልበራ፣ የእግዚአብሔር ቃል እንደ መብራት ካልበራ ሰዎች የት እንዳሉ አይገነዘቡም። ኃጢአት ጭፍንነትን ያመጣል። ለሕይወት አንድ ትርጉም ብቻ እንድንሰጠው ያደርገናል። በተስፋ መቁረጥ ውስጥ ዘላለም ለመኖር እድል በሌላት ሕይወቴ እንደፈለግኩ ሆናለሁ የሚል ዘላለምን የሚሽር አስተሳሰብን ያመጣል። እንደፈለጉ መሆንን፣ ሕግ አልባ መሆንን ያበረታታል። በብስጭት ላይ ብስጭትን ይጨምራል። ደምን በደም ለማጥራት ይፈልጋል። ስህተትን በሌላ ስህተት ለመካስ ለማረም ይሻል። ኃጢአት መንፈሳዊ እውርነት ነው። በኃጢአት ያለ ሰው ራሱን አያይም፣ ራሱን አይንከባከብም፣ ራሱን አይገነዘብም፣ ራሱን አይቆጣጠርም። ራስ መግዛት የምንለው ራስ ያመልጣል ማለት ነው። ራሱን የማይቆጣጠር ሰው ቀጥሎ አደጋ አለው። የተለያዩ ተሽከርካሪዎች ሲሰሩ በምድር በሰማይ በባህር የሚበሩ ሁሉ ሲበጁ መቆጣጠሪያ ማብረጃ ወይም ፍሬን አላቸው። የሰው ልጅ ራሱን መቆጣጠር አለበት። ማብረጃ ያስፈልገዋል።
ይህንን የሚያገኘው ከኃይለ መንፈስ ቅዱስ ነው፣ ከመንፈስ ቅዱስ ኃይል ነው። ኃጢአት ራስን አለመግዛት ያስከትላል። በኃጢአት ያለ ሰው እንኳን ሌላውን ይቅርና ራሱን ማሸነፍ አይችልም። የድል ሕይወት የሚናፍቀው ነው። መቼ ነው በቀኑ ላይ የምውልበት? ቀኑ እስከ መቼ ነው በእኔ ላይ የሚውልብኝ? እያለ በሐሳብ የሚታታ ነው። ባለድልነት ይናፍቃል። በኃጢአት የሚኖር ሰው የድል ዘመን ይናፍቀዋል። ሁል ጊዜ ለጠላት እሺ ማለት፣ ሁል ጊዜ ለሚጎዳው ነገር እጅ መስጠት፣ ሁል ጊዜ ምርኮኛ መሆን በእውነት ውስጣዊ ብስጭትን ያመጣበታል። ኃጢአት መንፈሳዊ እውርነት ነው። የተደረገለትን ያለውን ነገር ሰዎች ለእርሱ የዋሉትን መልካም ነገር እንዳይገነዘብ ኃጢአት ትልቅ እንቅፋት ነው። በኃጢአት ውስጥ ስንኖር የውለታ ቢስነት ስሜት ይሰማናል። ሰዎች ሁሉ የሚያደርጉልን መልካም ነገር ግዳጃቸው እንደሆነ እንዲሰማን ያደርጋል። ምክንያቱም ኃጢአት ድንዳኔን፣ ውስጣዊ እውርነትን ስለሚያስከትል ነው። በኃጢአት የሚኖር ሰው ምስጋና ቢስ ነው። በኃጢአት የሚኖር ሰው የይገባኛልን ስሜት የሚያዳብር ነው። በኃጢአት የሚኖር ሰው ሰውን የሚዘርፍ ነው። እኪስ ውስጥ መግባት ምንም አይመስለውም። የሰውንም ነፍስ መስረቅ ምንም አይመስለውም። ሁሉ ለእርሱ የተፈጠረ ሆኖ ይሰማዋል። ከመንከባከብ ማውደምን፣ ራስ ወዳድነትን ብቻ ያዳብራል። ኃጢአት መንፈሳዊ እውርነት ነው። በኃጢአት የሚኖር ሰው ቀጣዩ አይታየውም፣ ርዕይ የለውም፣ ራእይ የለውም። ቀጣዩ ሁሉ ጨለማ ሆኖ ይታየዋል። ምክንያቱም ኃጢአት ጨለማን ይወልዳል፣ ጨለማም ውድቀትን ይወልዳል፣ ውድቀትም ሞትን ይወልዳል። የጽድቅ ሕይወት ብርሃን ነው። በብርሃን ያለ ሰው አካባቢውን ማየት፣ መዳረሻውን ማየት ይችላል። በብርሃን ያለ ሰው ማድነቅ ይችላል። በብርሃን ያለ ሰው ማስተንተን፣ ምስጋና ማብዛት ይችላል። በብርሃን ያለ ሰው ራቁትነቱ ወይም ደግሞ ማጌጡ ይታየዋል። በብርሃን ያለ ሰው የሌላውን ጉድለት ሸፍኖ የሌላውን እርቃን ሰውሮ ማየት ይችላል። የእግዚአብሔር ብርሃን እንደ ዓለም ብርሃን አይደለም። የዓለም ብርሃን አጋላጭ ነው። የእግዚአብሔር ብርሃን ግን ሸፋኝ ነው። በኃጢአት የሚኖር ሰው ግን ከሳሽ ነው። ምክንያቱም ሌላውን በከሰሰ ቁጥር እርሱ ከህሊና ክስ የሚያርፍ ይመስለዋል። ብቻዬን አይደለሁኝም፣ እገሌም እኮ እየበደለ ነው የሚለው መጽናኛው ይመስለዋል። ኃጢአተኛን የሚያጽናናው የእግዚአብሔር ምሕረት እንጂ የጎረቤቱ ትልቅ ኃጢአት ወይም እኩያ ስህተት አይደለም። ኃጢአት እውርነት ነው። መንፈሳዊ ጨለምተኝነት ነው። ትላንትን፣ ዛሬን፣ ነገን አለማስተዋል ነው። ከትላንቱ መማር አለመቻል ነው። ዛሬን በትክክል አለመኖር ነው። ለነገ ተስፋ አለመሰነቅ ነው። ወገኖቼ ተስፋ አለማድረግ ራሱ ኃጢአት ነው። ምክንያቱም የተስፋ አምላክ የለም እንደማለት ነው። ሕይወትን በነገስታት አዋጅ ብቻ መለካት ኃጢአት ነው። ሕይወትን በዛሬ ሁነት ብቻ መለካት ኃጢአት ነው። እንደ ጨለመ ይቀራል ብሎ መስጋትም ኃጢአት ነው። ተስፋ አለማድረግም ኃጢአት ነው። አለማፍቀር ኃጢአት ነው። አለመደሰት ኃጢአት ነው። ምክንያቱም ሁል ጊዜ በጌታ ደስ ይበላችሁ ተብሎ ተጽፏል። ይሄ አማራጭ አይደለም፣ የትእዛዝ አንቀጽ ነው። ተደሰቱ በጌታ ተብሏል። በጌታ መደሰታችንን የሚወስድብን የለም። ሁልጊዜ ሰው በትዳሩ ደስ አይለውም፣ በዘመዶቹ ደስ አይለውም፣ በገዛ ምርጫው ደስ አይለውም፣ በገንዘቡ ደስ አይለውም፣
በሰራቸው እልፍኝ አዳራሾች ደስ አይለውም። በመንግስቱ ደስ አይለውም። በሀገሩ ደስ አይለውም። በልጁ በወለደው ደስ አይለውም። ሁል ጊዜ ደስታ በጌታ ብቻ ነው። በጌታ ያለንን ደስታ የቀኑ አየር ንብረት አይወስድብንም። ጭጋጋማ ቢሆን፣ ደመና ቢሆን፣ ካፊያ ቢሆን፣ ዶፍ ቢሆን ሊወስድብን አይችልም። ክርስቲያኖች በጌታ የመደሰት መብታችንን እስካሁን ድረስ አልተጠቀምንበትም። እንደውም ክርስቲያንነት ሆደ ባሻነት እስኪመስል ድረስ ባትንኩኝ ባይነት ቁስል አዝሎ እንደሚሄድ ሰው ሁል ጊዜ ሆደ ባሻዎች፣ በትንሽ ንክኪ ለማልቀስ ዝግጁዎች ነን። ለማልቀስ የተሰናዳንን። ሁል ጊዜ በጌታ ደስ ሊለን ይገባል። ደስተኛ ስንሆን የመላእክት ማህበረተኛ እንሆናለን። ኃጢአት ለጨለማ ማድላት ነው። የዲያብሎስ ሥራ ጨለማ ነው። የዓለም ሥራ ጨለማ ነው። በዓለማችን ላይ ትልልቅ በጀት የሚባጀትላቸው አስከፊ ወንጀሎችን የሚፈጽሙ የስለላ ተቋማት ናቸው። እነኚህ በምስጢር የተያዙ ተራው ማህበረሰብ የማይገነዘባቸው ነገር ግን እንደ ጥላ በሕዝብ መካከል የሚመላለሱ ናቸው። ብዙዎችን ያንቃሉ፣ ብዙዎችን ያስጠፋሉ፣ ብዙዎችን ኑሯቸውን ይሰርዛሉ፣ ብዙዎችን ገዳያቸው እንኳ ሳይታወቅ ሟች ያደርጋሉ። ለብዙዎች መበርገግ፣ ለብዙዎች ጥላቸውን መፍራት፣ ለብዙዎች ተሳቆ መኖር ምክንያት ናቸው። ኃጢአት ልክ እንደዚያ ጨለማ ነው። የሚያሳድድ ጨለማ ነው። የሚያስር ጨለማ ነው። በግብፅ ላይ የወረደው ጨለማ የጨለማ ቋጥኝ ነበረ። የተቀመጠው ሰው መነሳት አልቻለም። የቆመውም መቀመጥ አልቻለም። እግሩን የዘረጋው መራመድ አልቻለም። 3 ቀን ሙሉ ግብፃውያን በጨለማ ቋጥኝ ተያዙ። በግብፅ ላይ የወረደው ጨለማ ከተለመደው ጨለማ ውጭ ነው። የጨለማ ቋጥኝ፣ የጨለማ ግንብ፣ የጨለማ አለት ነው። ኃጢአት ልክ እንደዚሁ የጨለማ ግንብ ነው። የተቀመጠውን የማያስነሳ የተነሳውን የማያስቀምጥ ነው። በኃጢአት የሚኖሩ ሰዎች እንደዚህ ተቀስፈው የሚኖሩ ናቸው። እንደዚህ ተመርጎባቸው የሚኖሩ ናቸው። ያለ እረፍት የሚመላለሱ ናቸው። ኃጢአት ለጨለማ ማድላት ነው። ለጽድቅ ሳይሆን ለጨለማ ማድላት፣ ለእግዚአብሔር ሳይሆን ለጨለማ ማድላት፣ ለወዳጆቻችን ሳይሆን ለጨለማ ማድላት፣ ለአምልኮተ እግዚአብሔር ሳይሆን ለጨለማ ማድላት። ኃጢአት ታማኝነትን ማጉደል ነው። እግዚአብሔር ያምነናል። እግዚአብሔር በእኛ ደስ ይለዋል። እግዚአብሔር ልክ እንደ ኢዮብ በእኛ ይወራረድብናል። ያለውን ሁሉ ቢያጣ ራሱን እንኳ ቢከስር እሞት አፋፍ ላይ ቢደርስ ልጄ እኔን አይክደኝም ብሎ ይወራረድብናል። ኃጢአት ታማኝነትን ማጉደል ነው። ይሄንን ታማኝነት እግዚአብሔር በእኛ ላይ የጣለውን ልብ ማውረድ ነው፣ ዝቅ ማድረግ ነው ኃጢአት ማለት። በእውነት በምድር ላይ ታማኝነትን እንደ ማጉደል ያለ አሰቃቂ ነገር የለም። ብዙ መቅሰፍቶች በምድር ላይ ሊኖሩ ይችላሉ። ታማኝነትን ማጉደል ከገለባ መቅለል ነው። ታማኝነትን ማጉደል እንደ ጠዋት ጤዛ መሆን ነው። ላመንን ካልታመንን ለካደን ምን ልናደርገው ነው? ታማኝነትን ማጉደል ትልቅ ግድፈት፣ ሰውነትን ዝቅ የሚያደርግ ነው። ታማኝነትን ማጉደል ሃይማኖትን እንደ መካድ ነው። በትዳራችን ታማኝ፣
በአገልግሎታችን ታማኝ፣ በወዳጅነታችን ታማኝ መሆን ይገባል። ወዳጆቻቸውን የሚያስማሙ፣ ትዳራቸውን ጨረታ ላይ ያወጡ፣ ለሾማቸው መንግስት ያልታመኑ፣ ለሾማቸው ሕዝብ ያልታመኑ፣ በስልጣናቸው በክብር የማይኖሩ ታማኝነት የራቃቸው ሰዎች አሉ። ዛሬ ክብር ርካሽ ነገር ሆኗል። ዋናው ገንዘብ ነው። ዋናው ቀምቶ ማደር ነው። ዋናው ማከማቸት ነው። ክብር የሚባል ነገር እየራቀን ያለው የሰው ክብሩ ታማኝነት እንጂ ንዋይ አይደለም፣ ገንዘብ አይደለም። ታማኝነት ከጸኑት መላእክት ጋር የሚያስቆጥረን ነው። ከነ ሚካኤል ከነ ገብርኤል ጋር ማህበረተኛ የሚያደርገን ነው። ኃጢአት ይሄንን ማዕረግ ይሄንን ከፍታ የሚገፍ ነው። ኃጢአት አሁንም ከመንገድ መውጣት ነው። የነቢያትን የሐዋርያትን ምክር ብንመለከት ተመለሱ ነው የሚለው። ተመለሱ ማለት ለአንድ መንገደኛ የሚነገር ቃል ነው። መንገዱን አትጨርሰው። ከፊት ለፊት የተሰበረ ድልድይ አለ። ከፊት ለፊት ገደል አለ። ተመለስ። ምክንያቱም ኃጢአት ከመንገድ መውጣት ነው። በተከለከለ ባልተፈቀደ መንገድ ጉዞ የጀመሩ ከዛ የሚመለሱ ምልክት ይሰጧቸዋል። ተመለስ ተመለስ ይሏቸዋል። ኃጢአት ልክ እንደዚሁ ባልተፈቀደ መንገድ ላይ መጓዝ ነው። በ60 ይሁን በ80 ይሁን በ100 ይሁን እየነዱ መሄድ ነው። መመለስ ያስፈልጋል። ሐዋርያው አትሳቱ ይላል። መሳት ምንድን ነው? ከመንገድ መውጣት ነው። ከዓላማ መውጣት ነው። ሕይወት መንገድ ናት። እግዚአብሔር ራሱ መንገድ ነው። ክርስቶስ ራሱ መንገድ ነው። ኃጢአት ከመንገድ መውጣት ነው። ከመንገዱ የወጣ ሰው ይገለበጣል። ከመንገዱ የወጣ ሰው ይዘገያል። ከመንገዱ የወጣ ሰው ሌላው ላይ እንቅፋት ይሆናል። ከመንገዱ የወጣ ሰው የልብ ትካዜ ይሆናል። ኃጢአት እንዲህ ከሆነ ንስሐ ምንድን ነው? ንስሐ የነፍስን ጭንቀት ማፍሰስ ነው። ነፍሳችንን የሚወጥራት ነገር ምንድን ነው ካልን ጸጸት ነው። ነፍሳችንን የሚወጥራት ነገር ምንድን ነው ካልን በሌሎች ላይ የሰራ ነው ግፍ ነው። ነፍሳችንን የሚወጥራት ምንድን ነው ካልን አሁንም ያላቆምነው የግፍ ተግባራችን ነው። ነፍስ በአልጋ አታርፍም። ነፍስ በትራስ አታርፍም። የላባ ትራስ አያስተኛትም ነፍስን። የውሃ ፍራሽ ነፍስን አያስተኛትም። ነፍስን ከጭንቀቷ የሚፈታት አረጋጊ መልአክ የሚልክላት ንስሐ ነው። እግዚአብሔር የሰው ልጆችን በመውደዱ ከሰጣቸው የፍቅር ስጦታ አንዱ ቀዳሚው ንስሐ ነው። ንስሐ ርኅራኄው ወደማያልቀው ጌታ መመለስ ነው። እግዚአብሔር ምሕረቱ ለዘላለም ነው ተብሎ ተጽፎለታል። ለምሕረቱ ልክ የለውም። ለቸርነቱ ስፍር የለውም። ለይቅርታው ዳር የለውም። ለስጦታው ቁጥር የለውም። ወደዚህ አምላክ መመለስ ያስደስታል። ወደ እርሱ 10 እርምጃ መንገድ ስንጀምር 1000 እርምጃ ወደ እኛ ይመጣል። መንገድ አጋምሶ ከሚቀበለን አባት ጋር መገናኘት ነው ንስሐ ማለት። ደጅ ደጁን እያየ ከሚጠብቀን አባት ጋር መገናኘት ነው ንስሐ ማለት። የጠፋው ልጅ ታሪክን ሁላችን እናውቃለን። እኛ የጠፋን መሆናችንን ያላወቅ ነው። የርኅራኄ አምላክ የይቅርታ አምላክ መሆኑን ነው የማናቀው።
ለሌሎች ኃጢአት ንስሐን እናውጃለን። እኛ ግን ንስሐ ገብተንም እንረበሻለን። ራሳችንን በመቅጣት ራሳችንን ለማሳረፍ እንሞክራለን። ሰው ራሱን ቀጥቶ የኃጢአቱን ዋጋ መክፈል ቢችል ክርስቶስ በመስቀል ላይ አይውልም ነበረ። ንስሐ ለዲያብሎስ ጀርባን መስጠት ነው። ኃጢአት ለዲያብሎስ ፊትን መስጠት ነው። ግንባር ቀደም የሰይጣን ተሰላፊ መሆን ነው። የዲያብሎስ የባህር ልጅ መሆን ነው። ከሰይጣን ጋር በእግዚአብሔር ላይ መምከር ነው። ቸር የሆነውን እግዚአብሔርን ከሰይጣን ጋር ሆኖ መቀየም ነው። ንስሐ ለዲያብሎስ ጀርባን መስጠት ነው። የዲያብሎስን መንግስት ማመናመን ነው። የዲያብሎስን ሥራ ማፈራረስ ነው። የጨለማውን መጋረጃ መቅደድ ነው። የዘመናት ልፋቱን ከንቱ ማድረግ ነው። ለዚህ ነው ኃጢአት ከመስራታችን በላይ ንስሐ መግባታችንን ዲያብሎስ አይወደውም። ንስሐ ወደ ሰማይ ደስታ መግባት ነው። የምድር ደስታማ የምታውቁት ነው። በጭፈራ ተጀምሮ ደረት በመድቃት የሚያበቃ ነው። ሐር ታጥቆ ጀምሮ ማቅ ለብሶ የሚያበቃ ነው። በወርቅ ጀምሮ በአመድ የሚፈጸም ነው። የተዘፈነበት ቤት ሳይለቀስበት አይቀርም ይባላል። የዓለም ደስታ ማለት ይሄ ነው። ቀጥሎ ሐዘን ነው። ልክ እንደ ቀኑ ነው። ቀኑ ብርሃን ነው፣ ቀጥሎ ጨለማ ነው። የዓለም ደስታ ሐዘን ይከተለዋል። ከተደሰቱ ማዘን፣ ከገቡ መውጣት፣ ከከበሩ ውርደት፣ ካገኙ ማጣት፣ ከጸደቁ መነቀል፣ ከተሾሙ መሻር የሌለበት የሰማይ መንግስት ነው። ንስሐ ወደ ሰማይ ደስታ መግባት ነው። የንስሐ ድምፅ በእውነት የሚያስደስተን ድምፅ ነው ሊሆን የሚገባው። ደጋግመን እንደምንለው ይቅርታ መጠየቅ በፍጹም የማንወደው እንኳን እኛ ሕፃናት ልጆቻችን ሳይቀሩ የሚተናነቃቸው በደማችን ውስጥ ያለ ይቅርታ ጠልነት አለን። ንስሐ ወደ ሰማይ ደስታ መግባት ነው። ንስሐ የሕይወትን ፍሬ መመገብ ነው። ሞት የማያስከትለውን፣ ረሃብ የማያስከትለውን፣ ጠኔ የማያስከትለውን የሕይወት ፍሬ መመገብ ነው። መዝሙር 33 ቁጥር 18 እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል ይላል። ንስሐ ማለት ልብን በእግዚአብሔር ፊት መስበር ነው። እግዚአብሔር ያንን ጊዜ ይቀርበናል። ንስሐ ማለት መንፈስን በእግዚአብሔር ፊት አድቅቆ መገኘት ነው። ያን ጊዜ ያድነናል። በመሰበር ውስጥ የእግዚአብሔር ቅርብነት፣ በመሰበር ውስጥ የእግዚአብሔር ማዳን አለ። ብዙ ሰው አልተሰበረም። ገና ቀና ብሎ ነው የሚሄደው። ገና ትክክል ነኝ ነው የሚለው። ገና በግፉ አልረካም። ንስሐ ግን ኃጢአትን መጥገብ ነው፣ በቃኝ ማለት ነው። ንስሐ የሚፈጸመው እንዴት ነው? ንስሐ ከባለቤቱ ፈቃድ መምጣት አለበት። ለሰዎች እኛ ስንናዘዝላቸው ሐሜት ነው። የራሳችንን ስንናዘዝ ደግሞ ንስሐ ነው። ንስሐ ሰዎችን አስገድደን የምናስገባበት አይደለም። ከባለቤቱ ፈቃድ መምጣት አለበት። ንስሐ ዕውቀት ይፈልጋል። የሰው ልጅ የመጣበትን መንገድ ለመገምገም ሰፊ ዕውቀት ያስፈልገዋል። ትክክል አልነበርኩኝም፣ ውሳኔ ትክክል አልነበረም፣ ተግባሬ ትክክል አልነበረም፣
ራሴንም ሰዎችንም እግዚአብሔርንም አሳዝኛለሁ ለማለት ዕውቀት ያስፈልገዋል። ለዚህ ነው የንስሐ ትምህርት የሚሰጠው። መምህረ ንስሐ የሚቋቋመው ለዚህ ነው። ንስሐ ዕውቀት ይፈልጋል። ሰዎች ንስሐን የሚፈልጉት ስለተጎዱና ጉዳትን ስለፈሩ ሊሆን ይችላል። ሰዎች በበሽታ እንዳይወድቁ፣ ሰዎች በሰሩት ስህተት ውጤቱ እንዳይከተላቸው ንስሐ ሊገቡ ይችላሉ። ንስሐ ግን ጥቅምን ታሳቢ፣ ጉዳትን ሰግቶ የሚደረግ አይደለም። ንስሐ እግዚአብሔርን ስለማሳዘን ያለ ጸጸት ነው። ብዙ ሰዎች በቁማቸው ንስሐ ለመግባት ፈቃደኛ አይደሉም። ሲወድቁ ሲረቱ የዚያን ጊዜ ንስሐ ለመግባት ይፈልጋሉ። አሁንም ንስሐ የሚገቡት በመረታታቸው አይደለም፣ በመሳሳታቸው ነው። መከራ የማያሳምነው ፍጡር የለም። እግዚአብሔር ግን በመከራ ሳይሆን በፍቅር እንድናምን ይፈልጋል። ኃጢአትን አጣፍጠን ሳይሆን አፍረን መናገር አለብን። ኃጢአታቸውን የድንኳን ሙሉ ሕዝብ ማጫወቻ የሚያደርጉት ሰዎች አሉ። ኃጢአትን አጣፍጠን ሳይሆን አፍረን መናገር አለብን። አንድን ሰው የግድ ንስሐ እንዲገባ ማድረግ ሞኝነት ነው። አሁን በኃይል ስለበለጥ ነው እሺ ሊለን ይችላል። ከጭቅጭቃችን ለመዳን እሺ ሊል ይችላል። መልሶ ግን ወደ ኃጢአቱ ይመለሳል። ጭቃ ላይ ተቀምጦ እንደመታጠብ ነው። መልሶ ለመቆሸሽ ነው። ያለ ንስሐ ለውጥ የለም። ሰዎች እንዲለወጡ እንፈልጋለን፣ ግን መጀመሪያ መጸጸት አለባቸው። ንስሐ የለውጥ መነሻ ነው። በጎ ስራ ከመስራታችን በፊት መናዘዝ ያስፈልጋል። ሽቶ የምንቀባው ከታጠብን በኋላ ነው። እንደዚሁም በጎ ስራን ከመጀመራችን በፊት የሰራነውን ስህተት ከማድረጋችን በፊት ያደረግንባቸውን መጸጸት መናዘዝ ይገባል። ንስሐ የመጀመሪያው በስውር ይደረጋል። ይሄ ሰውየውና እግዚአብሔር፣ ሰውየውና መምህሩ መንፈሳዊ አባቱ የሚያውቁት ነው። ሁለተኛው በሰዎች ፊት ይደረጋል። ምክንያቱም ያ ስህተት ብዙሃኑን፣ ሰዎቹን፣ ቤተሰብን የጎዳ ከሆነ በሰው ፊት መናዘዝ ይገባል። ሶስተኛ በአደባባይ መናዘዝ ይገባል። የአደባባይ ኃጢአት ከሆነ፣ የአደባባይ ግድፈት ከሆነ በአደባባይ መናዘዝ ትውልድን ማስተማር፣ ትውልድን ከሐሜት ነፃ ማውጣት ነው። ይቅርታ ለማግኘት ምን ማድረግ አለብን? ከዛ በፊት ንስሐችንን በሚመለከት ኑዛዜያችንን በሚመለከት ጥንቃቄ ያስፈልጋል። ሰዎች ጋር ስንናዘዝ፣ የበደልናቸው ጋር ስንናዘዝ ሁለታችን በምናውቀው ስህተት ነው። ሁለታችን በማናውቀው ስህተት ለእግዚአብሔር ብቻ መናዘዝ ይገባል። ለምን ስንል የዛሬ 20 ዓመት እኮ ልገድልህ ነበረ፣ ግን እግዚአብሔር ረድቶኝ አለፍኩት። 20 ዓመት ግን ያለ እረፍት ነው የምኖረው፣ ይቅርታ አድርግልኝ ብትሉ ያንን ሰው ለቀጣይ 20 ዓመት ሁከት ውስጥ ትጥሉታላችሁ። ሰላም ለማግኘት ሰላም ማሳጣት የለባችሁ። ንስሐ ዓላማው ሰላም ነው። የኛ ሰላም የሌሎች ሰላም ነው። ስለዚህ ሁለታችን በማናቀው ስህተት ለእግዚአብሔር መናዘዝ ይገባል። ይቅርታ ለማግኘት የመጀመሪያ አሳዛኝ መምሰል አያስፈልግም። ምክንያቱም ንስሐ የውስጥ ነው፣ የነፍስ ነው፣ ጥልቅ ስሜት ነው። ራስን መቅጣትም አያስፈልግም። ራሳቸውን በተለያየ መንገድ አካላቸውን የሚተለትሉ ሰዎች አሉ። እንደውም ስለሰጣቸው የሰውነት አደራ እግዚአብሔር ይጠይቃቸዋል። ራስን መቅጣት አስፈላጊ አይደለም።
አንዳንድ ሰው ጾም ጸሎትን ስግደትን እንደ ቅጣት የሚወስድ ሰው አለ። ፍጹም ስህተት ነው። አምልኮት ነው ይሄ፣ ቅጣት አይደለም። ሶስተኛ ከባድ ቦታዎች ላይ መሰማራት አይገባም። ይቅርታ ለማግኘት ምህረት ለማግኘት ከባድ ቦታ ላይ መሰማራት ራስን ማሰቃየት አያስፈልግም። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነው የሚለው። አራተኛ ንዋይ መክፈል አያስፈልግም። ይቅር እንድትባሉ እያሉ ገንዘብ የሚያስከፍሉ ሊኖሩ ይችላሉ። መንግስታት ጉቦ የተቀበለውን ብቻ የሰጠውንም ጥፋተኛ ይላሉ። ስለዚህ የሰጠ የእግዚአብሔርን ምህረት ለመሸመት ያሰበም ሰው እሱም ይጠየቃል። ንስሐ የሚመስል ነገር አለ። የመጀመሪያው ንስሐ የሚመስል ግን ያልሆነ ነገር፣ የመጀመሪያው ወደ ራስ ንስሐ መግባት። አዎ ልክ አልነበርኩኝም ግን ምንም ማድረግ አልችልም ብሎ ወደ ራስ ንስሐ መግባት። ተሳስቻለሁ ብሎ ማቆም፣ እግዚአብሔርን ይቅርታ ለመጠየቅ፣ የበደልናቸውን ሰዎች ይቅርታ ለመጠየቅ፣ እሱ ወደ ራስ ንስሐ መግባት ነው። ሁለተኛ መጠጣት፣ በሱስ ውስጥ ማለፍ። ይሄም ንስሐን የሚመስል ነው። በቃ ራሱን እየቀጣ ይመስላል። ያ ሰው በጠጣ ቁጥር ያለቅሳል። ይሄም ንስሐ አይደለም፣ በእግዚአብሔር መቀለድ ነው። ሶስተኛ አልድንም ማለት ሲታይ ኃጢአትን አክብዶ ትልቅ አርጎ ማየት መጸጸት ይመስላል፣ ግን እግዚአብሔር አያድንም ማለት ነው። የእግዚአብሔርን አዳኝነት መዳፈር ነው። አራተኛ ንስሐ የሚመስል ነገር ኃጢአትን እንደ ክብር ማውራት። ኃጢአት የሚያሳፍር ነው እንጂ በክብር የሚወራ አይደለም። ይሄ ብቻ አይደለም። ቀጣይ የምናየው መበደል የማይገባንን አራት ወገኖች ደግሞ እናያለን። ፈጽመን እንደው ምንም መሳሳት ቢያምረን መበደል የማይገባን የመጀመሪያ ሕፃናትን ነው። ምክንያቱም አዳጊዎች ናቸው። ከአንድ ሕፃን ጋር ስትጣሉ፣ አንድን ሕፃን ስታስቀይሙ ለቀጣይ 70 እና 80 ዓመት ጠላት እያመረታችሁ ነው፣ እየተከላችሁ ነው። የሚያድግ ሕፃን አይጥላህ ይባላል። የሚሞት ሽማግሌ አይርገምህ ይባላል። ሁለተኛ ሽማግሌዎችን መበደል አይገባም። ለምን? ጥለው ሊሄዱ ነው። ብንንከባከባቸውም አይቆዩም። ወላጆቻችንን ብንንከባከብ፣ ሰራተኛ ብንቀጥርላቸው፣ ብናበላ፣ ብናጠጣቸው ምቾቱ ራሱ ወደ ሞት ይወስዳቸዋል። ሽማግሌን መበደል አይገባም። ሶስተኛ በድንገት ያገኘነውን መበደል አይገባም። በመንገድ ላይ መኪና ቆሞ የሚሰዳደቡ አሉ። እንዴ ከዚህ በፊት እኮ አይተዋወቁም። ከዚህ በፊት አይተዋወቁም። ለዘላለም ላይ ይገናኙ ይችላሉ። በድንገት ያገኘነውን ሰው በፍጹም መበደል አይገባንም። ምክንያቱም እኛን ለማጥቃት ብሎ አልወጣም። አራተኛ የሞተን ሰው መበደል አይገባም። ሙት አይወቀስ ድንጋይ አይነከስ ነው። ሙትን ብንወቅስ ድንጋይ ብንነክስ ቅጣቱ ለራሳችን ነው፣ ጉዳቱ ለራሳችን ነው። የቆመ ሰው ከሞተ ሰው ጋር አይጣላም። ነውር ነው ወገኖቼ። ዛሬ የምናየው ይህንን ጉድ ነው። የቆመ ሰው ከሞተ ሰው ጋር እየተጣላ ነው። እገሌ እንዲህ አድርጎ እንዲህ አድርጎ ሊሆን ይችላል። በቃ አለፈ። አንተ ታሪክን አስተካክል። አንተ የቆምከው እድል ያለህ በጎ ስራ። ይቅርታ የምንጠይቀው አንደኛ ጎረቤቶቻችንን፣ የሥራ ባልደረቦቻችንን፣ ወዳጆቻችንን፣ በህይወት የሌሉ ሰዎችንም ነው። በህይወት የሌሉ ሰዎችን ይቅርታ የምንጠይቀው ትውልድን ለማዳን የትውልድን አእምሮ ለማጠብ ነው። በህይወት ለሌሉ ሰዎች ይቅርታ ደግሞ የምንጠይቀው የሚወክላቸውን እግዚአብሔር ነው። እርሱ የሙታንና የሕያዋን ጌታ ነው። ኑዛዜ ጥንቃቄ ይፈልጋል። የመጀመሪያ በእግዚአብሔር ፊት ብቻ የሚነገር ኑዛዜ አለ።
የከተማው የጽዳት ማስታወቂያ አለ። ቆሻሻ በአግባቡ ከተወገደ ሀብት ነው የሚል፣ ካልተወገደ ግን ጥፋት ነው፣ ውድመት ነው ማለት ነው። ኃጢአት ቆሻሻ ነው፣ በአግባቡ መወገድ አለበት። ስለዚህ ኑዛዜ ጥንቃቄ ይፈልጋል። በእግዚአብሔር ፊት ብቻ የሚነገር ኑዛዜ አለ። የአደባባይ ኃጢአት ደግሞ በአደባባይ ኑዛዜ ሊጠራ ይችላል፣ ብዙዎችን ስላሳተ። ሶስተኛ፣ ንስሐን ዝም ብሎ ማውራት ሁለት ችግር ያመጣል። ኃጢአትን ዝም ብሎ ማውራት፣ እገሌን እኮ እንዲህ አድርጌዋለሁ፣ እኔ እኮ እንዲህ ሰርቻለሁ ብሎ መናገር ዝም ብሎ ሁለት ችግር ያመጣል። የመጀመሪያ፣ የጎዳናቸው ሰዎች የማያውቁትን ነገር ነግረናቸው እንደገና እንሰብራቸዋለን። ሁለተኛ፣ ኃጢአትን እናለማምዳለን። ስለዚህም ኃጢአትን ስናወራ ስንናዘዝ ጥንቃቄ ያስፈልጋል። ዛሬ በአደባባይ ወጥተው ግልጽ የሆኑ እየመሰላቸው የሰሩትን የሚናገሩ ሰዎች አሉ። እነኚህ ሰዎች ኃጢአት እያለማመዱ ነው። እነኚህ ሰዎች የጎዷቸውን ሰዎች እንደገና እየጎዷቸው ነው። የማያውቁትን ነገር ነግረው እንደገና እየሰበሯቸው ነው። እግዚአብሔር ይራራል። ዕብራውያን 4:15 ይህን ነው የሚነግረን። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። ስለዚህ ሊቀ ካህናችን ኢየሱስ ክርስቶስ የሚራራልን ነው፣ የሚፈርድብን አይደለም። ወደ እሱ መመለስ ያስፈልጋል። ክቡር ደሙ ያነጻል። አንደኛ ዮሐንስ ምዕራፍ 1:8 ላይ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ከኃጢአታችን ሁሉ ሊያነጻን ደሙ የታመነ ጻድቅ ነው። አዎ በኑዛዜ ፈውሳል። ርዕሳችን በመናዘዝ መፈወስ የሚል ነው። ትፈወሱም ዘንድ ተናዘዙ ስለሚል ቅዱስ ያዕቆብ በእውነት በመናዘዝ ትልቅ ፈውስ አለ። በመናገር ብቻ የሚታከሙ ሰዎች አሉ። ይሄ የስነ ልቡና ሐኪም ብትሉት የዚህ አይምሮ ላይ የሚሰሩ ሰዎች በአብዛኛው አዳማጭ ናቸው። የሚናገሩት ጥቂት ነው። ሰውየው ሲናገር እየቀለለው ይመጣል። መናዘዝ የውስጥን ማውጣት ትልቅ ረፍት አለው። በመናዘዝ እንፈወስ። ለአምላካችን ለእግዚአብሔር ምስጋና ይሁን። ባለፉት 10 ሳምንታት ያካሄድነውን ትምህርታችንን ፈጽመናል። ለአምላካችን ለእግዚአብሔር ምስጋና፣ ለእኛና ለሕዝባችንም ሞገስ ክብር ይሁን። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እናደንቅሃለን፣ አቤቱ ከፍ ከፍ እናድርግሃለን። አቤቱ በልባችን ጉልበት ላንተ እንሰግድልሃለን። ቸር ሰውን የምትወድ አምላክ ሆይ በእነዚህ ሳምንታት ሁሉ ደግሞ ስላሰብክልን፣ ስላስተማርከን፣ ስለመራህን ክብር ምስጋና በማደሪያህ ላንተ ይሁን። የላቅከውን አንተን እናልቅሃለን፣ የከበርከውን አንተን እናከብርሃለን። እንዳንተ ስህተትን ይቅር የሚል ድካምን የሚያግዝ እንዳንተ ባለመፍረድ የሚቀበል ማንም የለም። የዘመናት ቅዱስ እግዚአብሔር ሆይ ምሕረትህ ለዘላለም ነውና እናመሰግንሃለን። እንደ ቸርነትህ ወደ ንስሐ ወደ ይቅርታ የሚደርሱትን ደግሞ እንድታበዛልን፣ ወደ ቅዱስ ምስጢራት የሚደርሱትን እንድታበዛልን፣ የቤተ ክርስቲያን ደጆች ሁልጊዜ ለምሕረት የተከፈቱ እንዲሆኑ፣ ደጁ እንዳይዘጋብን፣ አትሮኖንሱ እንዳይታጠፍ፣ መምህራን እንዳይሰደዱ፣ የአገልጋዮች አንደበት ጸጥ እንዳይል፣ ቃልህ እንዳይርቀን፣ የቃልህ ጥማት በምድር ላይ እንዳይመጣ አቤቱ ደጅ እንጠናሃለን። ሀገራችን ኢትዮጵያን፣ ሕዝቧን፣ የዓለምን ሕዝቦች መሪዎች ሁሉ በሰማነው ቃል አቤቱ ባርካቸው። ብሩክ ሰንበት፣ ብሩክ ቀን፣ ብሩክ መዓልት፣ ብሩክ ሌሊት አድርግልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።